አሁን ደግሞ ቀጥታ መስመር ላይ ካለች ወደ ዶክተር ጸጋ ፈንታውን አልፈለው ደረስ ላይ ዶክተር ጸጋ ጤና ይስጥልኝ አቶ ሽሎሞ እንዲሁም ጤና ይስጥልኝ ተመልካቾች አድማጮች ሰላም ነሽ ወይ ዶክተር ጸጋ ዛሬ በስልክ ነሽ መሰለኝ አዎ ዛሬ በስልክ ነው ዶክተር ጸጋ አቤት አዎ አንዳንድ ትንሽ አንዳንድ ያለ መስማት ችግር አለና አስተምንስተካከል ድረስ ጸጋ እንዴት ነው እናንተ አሁን መጨረሻ ላይ በሳምንት ውስጥ ወደ ረፍት ተወጣላችሁ በጣም አወዛጋቢ የሆነችን ህጎችን ለመንደንገግ እየሞከራችሁ ነው ትላንት ማሳልፋችሁ አላችሁ ግን እነዚህ የምታስተላልፉላቸው ህጎች እናንተን የምርጫ ሰዓት ስለሆነ የሊኩድን ፓርቲ አይጎዳባችሁም እንዴ በመጀመሪያ ደረጃ ተሽሎሞ እኛ በዚህ ሳምንት ሆነት በጣም ብዙ ስራ ነው ያለ ሌሊቱንም በሙሉ ቀንም እንግዲህ ለመጀመሪያ ጊዜ ከስንት አመት ወዲህ የእስራኤል ክነሴት ወይም ፓርላማ 4 አመት ሲፈጽም ይሄ ይሰማኛል አዎ ይሰማኛል ቀጥይ ይሰማል ሄሎ ተሽሎሞ ዶክተር ጸጋ እየሰማሁሽ ነው ቀጥይ ጥያቄን ሰምተሽኛል አዎ ሰምቻለሁ ጥያቄ እሺ እንግዲህ በመጀመሪያ ደረጃ ነው የእስራኤል ክነሴት ወይም ፓርላማ 4 አመቱን ሙሉን ጊዜ ሲጨርስ ከብዙ አመት ወዲህ ይሄ መጀመሪያ ጊዜ ነው ብዙ አመታት ሆኖ አውቅም በየጊዜው መንግስት ይቀያየራል ማለት ምርጫ ይከዳል ክነሴት ይበተናል አሁን በህጉ መሰረት በዚህ ሳምንት መጨረሻ ክነሴት 4 አመት አገልግሎቱን ይፈጽማል ያ ማለት ካሁን ጀምሮ ለ3 ወር ያክል የምርጫ ቅስቀሳ የሚካሄድበት ጊዜ ነው ያ ማለት ረፍት እንወጣለን አይደለም እንሰራለን እና ለምርጫው ለሚቀጥለው ምርጫ የሚሆነው በቅዱ መሰረት ጥቅምት 27 ቀን ነው ወይም ኦክቶበር 27 ቀን ነውና በጣም የሚያስደስት ነው ጦርነትም ሆኖ ስንት ነገር ነው ያሳለፍነው ይሄ መንግስት ያሁኑ ክነሴት ያም ሆኖ ግን 4 አመት ሙላት በጣም የሚደነቅ ነውና በኔ በኩል የማየው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነትም የፖለቲካ ጥበባቸውን የፖለቲካ ዕውቀታቸውን ነው ያሳዩት በዚህ ጊዜ ውስጥ ጦርነት እየተካሄደ ስንት ነገር ደርሶ ስንት ወታደሮች አልቀው ዜጎቹ ስንት ነገር ሆኖ እዛ መድረሳችን 4 አመት መፈጸማችን በጣም ያስደስታል ሌላው ወደ ህግጋቱ የመጣ እንደሆነ አቶ ሽሎሞ ህግጋት ምርጫም ሲቀርብ ሆነ ከዛ በፊት በተለይ ዶክተር ጸጋ ጥያቄው እኮ አሁን በተለይ ኤታማዦር ሹሙ አሁን በመታደርኩት ህግ መሰረት እኛ ብዙ ወታደሮችን ያስፈልጉናል እየደነገጋችሁት ያለው ህግ ትክክል አይደለም ከዛ በላይ ደግሞ ለምሳሌ ሰዲር አሁን አገልግሎት የግዳጅ ያሉትን የነሱን ደግሞ እንደገና 4 ወር ተጨምሮባቸዋላችሁ በአንድ በኩል ኻሪዲዎቹ ውትድርና እንዳያገለግሉ ነጻ ተሰዷቸዋላችሁ ግን የሚያገለግሉትን ታረጋላችሁና ትክክል አይደለም ሲሉ ኤታማዦር ሹሙም ቃላቸውን ሰጥተዋል በግልጽ የህግ ባለሙያቸውም ትክክል አይደለም ከፍተኛ ፍርድ ቤቱ ህጉን ይሰርዘዋል ይያሉ ነው እና እንዴት ነው የሚሄደው ይሄ ሁኔታ ዶክተር ጸጋ ሁሉ ፖለቲካ ነው ማለት ነው ጥሩ በጣም ሰፋ ባለ ሁኔታ ጊዜ ስላስረዳ አንደኛ በትክክል ሁሉም ነገር ፖለቲካ ነው አቶ ሽሎሞ ሁለት ሰው ባለበት ቦታም ፖለቲካ አለ እንኳን ይሄን ያክል ትልቅ ነገር እና ፖለቲካ ነው ፖለቲካ መሆኑ አያጠራጥርም የሃሪዲዎች ጉዳይ ፖለቲካ ባይሆን ኖሮ ይሄን ያክል አመት በሙሉ በየጊዜው የሚመጡ መንግስታት በሙሉ ይሄን ነገር አንድ መስመር ያስይዙት ነበር ከፖለቲካ በመነሳት በየጊዜው ፖለቲከኞች ያነሱታል እንደው ልንገርህ አሁን ለምሳሌ የጦር ኃይሎች ኤታማዦር ሹም ይሄን ተናገሩ የሚለው በመጀመሪያ ደረጃ የጦር ኃይሎች ኤታማዦር ሹም የመከላከያ ኃይሉ መናገር መብት አላቸው እንጂ በፖለቲካ በኩል የመግባት መብት የላቸውም ክልክል ናቸው ለፖለቲከኞች መተው አለባቸው ሌላው የሃሪዲዎች ጉዳይ ሁሉ ጊዜ ስንናገረው እኮ ይቆየን ነው የግራ ክንፎች አልሳካላቸው ጠቅላይ ሚኒስትር ኔታንያሁ በፍርድ ቤት ለመጣል ተሞከረ አልተሳካም ከዛ የተዋቀረው መንግስት በየጊዜው በቤንጊብርና በስሞትሪች እያሳበቡ ለመጣል ተሞከረ ምንድነው መሰለ የሚያሳዝነኝ አንድ ነገር አቶ ሽሎሞ የግራ ክንፎቹም ተቀናቃኝ የፖለቲካ ፓርቲዎች ደካማ ስለሆኑ ነው 4 አመት የሞላ ነው አንካራ ቢሆኑ 4 አመት አንዴ ይቅርታ ዶክተር ኖ ለምን መሰለሽ ሁሉ ጊዜ ለጥያቄ በመለስ አለብኝ ለምን መሰላቶ ሽሎሞ አንዳንዴ እኛ መልሱን ሳልሰጥ ተጨማሪ ጥያቄ ታመጣለህ ስለዚህ ማስረዳት ፈልጋለሁ ኖ አይደለም እኛ ይኸውልሽ ቆይ ማለት አይቅሽ እኮ አንድ ነገር መናገር ፈልጋለሁ ከጠየቀኝ መልስ እስከሰጥ ጠብቀኝ ያለዚያ እንጨርስ ርጭታችን ያን ነው ብለው ለጠየቀው በመለስ አለብኝ በመጀመሪያ ደረጃ የሃሪዲዎችን ጉዳይ ብዙ ስንነጋገርበት የቆየን ነው
የግራ ክንፎች ነገ ጧት ስልጣን ቢይዙ ነው ማለት አሪዲዎችን ጨምሮ መንግስት ቢያቋቁሙ ይሄ ነገር አይነሳም። እመነኝ አይተነዋል። የነበረ ነው በራቢን ጊዜ ሳይቀር የነበረ ነው። በእኔ በግሌ ብትጠይቀኝ ግን ሃይማኖትን የማይማሩ የሽቫሌት ተቀን የማይማሩት ማገልገል አለባቸው። ያ የሚደረገው ደግሞ ደረጃ በደረጃ መሆን አለበት። የመከላከያ ኃይሉም እነሱን ተቀብሎ እንዲያገለግሉ የሚሰጣቸውን ሁኔታ ማመቻቸት አለበት። ይሄ ነው ያለው ሁኔታ። ቀጥል ለጥያቄ ሄሎ ዶክተር ጸጋ ጥያቄው እኮ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአገሪቱን የብሔራዊ ጥቅም ትተው ወታደራዊ አገልግሎትን በተመለከተ በዚህ 4 ዓመት ውስጥ ጦርነት ላይ ብዙውን ጊዜ ያሳለፍነው በጦርነት ነው ላይ ይሄ ያለ እንዴት ነው አሁን ቢሆን ለፖለቲካ ብለው የኻሪዲዎችን ጥቅም ለማስከበር የሌላውን የማህበረሰብ ጥቅም ለምን እሳቸው ወደዛ አዘነበሉ ነው ጥያቄው እንጂ አሁን የቀይ ክንፍ እና የግራ ክንፍ የሚለው ጥያቄ አይደለም። ይሄ እኮ የብሔራዊ ጥቅም ጉዳይ ነው። ዶክተር ጸጋ ሁልጊዜ ናታንያሁን ለመጣል ላለመጣል እንደዚህ አይደለም ወደዛ አይደለም ይሄን ነው። ይሄ ጉዳይ ለራሳቸው ለምሳሌ የህግ ባለሙያዎች የክነሰት ባለሙያዎች ይህ ህግ ትክክል አይደለም እያሉ ደጋግመው ተናግረዋል። አንቺም ሰምተሻቸዋል። ግን ቢናገሩም እናንተ ድምጽ ሰጣችሁበት ትክክል ነው ወይ ነው ጥያቄው? በመጀመሪያ ደረጃ ተሽሎሙላ ተረዳ በዲሞክራሲ ሀገር ነው ያለነው። እያንዳንዱ ተቃውሞውንም ድጋፉንም ማስተማቱ ተገቢ ነው፣ መሆንም ያለበት ነው፣ መብትም ነው። ስለዚህ ሰዎቹ ለምን ተናገሩ ማለት አንችልም። ቢናገሩም ድምጽ ለሚወስነው በድምጹ መንግስት ጥምሩ መንግስት ይሄን ደግፎታል። ሌላው ሁለተኛ ነገር ካሁን በፊት የነበረ ታሪክ ነው የሃሪዲዎች ጉዳይ። ለምሳሌ አሁን አይዝንኮትና የአይር ጎላንን ይወሰድክ እንደሆነ በአሁኑ ሰዓት የሚያወሩት ምንድነው? ለሚቀጥለው ምርጫ እኛ አሸንፈን መንግስት ካቋቋምነ ሃሪዲዎችን እንዲያገለግሉ የምናደርገው ደረጃ በደረጃ ነው፣ ቀስ በቀስ ነው የሚል ነው። ከዚህ መንግስት የተለየ ምንም ነገር የለም። እነሱ የሚናገሩት አንድ አይነት ነው እና ለዚህም ነው ጥያቄው ፖለቲካ ነው ያልኩ ያ ነው እንጂ ሃሪዲዎቹ በተመለከተ ካሁን በፊት ነበረ ኑረንበታል። ብዙ አመት የኖረ ነው። መፍትሄ ለመስጠት ብዙ ነገር ያስፈልጋል። መፍትሄ መስጠት የሚቻለው መንገዱ አገልግሎት ደረጃ በደረጃ መሆን አለበት። አገልግሎት ውትድርና የሚሰጡትን ወታደሮች አሁን በግዳጅ ላይ ያሉትን የነሱን ውትድርና የመጨረሻ ጊዜ እንደገና 4 ወር መጨመሩስ እንዴት አየሽው? በመጀመሪያ ደረጃ ተመልከቱ። በፊት የተቀነሰው ድሮ የተቀነሰበት ምክንያቱ ምን ነበር? ቴክኖሎጂ አለን። በቴክኖሎጂ መጠቀም ስለምንችል የሰው ኃይል መቀነስ እንችላለን ነበር ሐሳቡ። የአገልግሎት ጊዜን መቀነስ ወይም የሰው ኃይልን መቀነስ የሚል ነበር። ያ ነገር ግን ውድቀት ታይቶበታል። አይተነዋል ጥቅምት 7 ቀን። ስለዚህ የሰው ኃይል ያስፈልጋል። ተጨማሪ የሰው ኃይል ለማግኘት ረጅም ጊዜ ማገልገል አለ። ሃሪዲዎች እኮ ውትድርና ቢገቡ የሰው ኃይል ይቀንሳል። አቶ ሽሎሞ ይቀርታ ይሄንን ለመቀነስ ሃሪዲዎችም ሌሎችም ይሳተፉ ካሁን በፊት ያልተሳተፉ የሚለውን እስማማለሁ። ግን እነዚህ ሰዎች እንዲሳተፉ ደረጃ በደረጃ መሆን አለበት፣ በመነጋገር መሆን አለበት። የግራ ክንፎች ዛሬ ናታንያሁን ለመጉዳት ወይም መንግስት ለመጣል ወይም ደግሞ ከፖለቲካ ተነስተው ሃሪዲዎች ነገ ይዱ ቢሉ ዶክተር ጸጋ ሁሉን አንቺ ወደ ግራ ክንፍና ወደ ፖለቲካ ነው የምትወስጂው ሁሉን ነገር ማለት ነው። ፖለቲከኛ ነኝ አንተም እኮ ፖለቲከኛ ነው አይደለም? ነው ወደ ፖለቲካ እኔ ግራ ክንፍን ወክሎ ይቆርምነታ አይደለም። ነው ዶክተር ጸጋ አሁን እኛ እየተነጋገርን ያለውን የህጉን ኤፌክቲቪቲ ነው። በቃ እሱን እንተውና እስቲ ወደ እናንተ ወደ ሊኩድ ፓርቲ የፖለቲካ ጉዳይ ልውሰድሽና አንቺም እንደገና ተመልሶ የመመረጡ ሁኔታና አገልግሎት መስጠቶች አስፈላጊ መስሎ ስለሚታየኝ በትላንትናው ዕለት የተወሰነ ውሳኔ አለ። የራሳችሁ የህግ ኮሚቴው ያወሰነው ውሳኔና 8 ቦታ ለጠቅላይ ሚኒስትሩ ቢንያሚን ኔታንያሁ እስከ 26 ባለሳሳት ቦታ ድረስ የራሳቸውን ተወካዮች እንዲያስገቡ አድርጓል። ባለሳሳት የአዲስ ገቢዎች ቦታ ወደ 40 ምናምን 42 43 ቦታ ሄዷል። በአጠቃላይ የሊኩድን የፖለቲካ አደረጃጀት ሁኔታና የክነስት አባላቶች እንደገና የመመረጡ ሁኔታስ እንዴት ነው የምታየው? አንቺስ እንዴት በዚህ ማዕከል አብረሽ የዋኘሽ ነው ያለሽና እንዴት ነው? በጣም ጥሩ ጥያቄ። የሊኩድ ፓርቲ በአሁኑ ሰዓት ለሚቀጥለው ጥሩ ተወዳዳሪዎችን ሰዎችን ይዞ ለመቅረብ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተጨማሪ ሰዎችን ወይም ደግሞ አዳዲስ ሰዎችን ማስገባት ፈልጋለሁ ብለው አሁን ዘገደቀው 8 ሰዎች ከ8ቱ መካከል አንዱ ጊዶን ሳር ናቸው እና ለጠቅላይ ሚኒስትሩ አሁን 7 ቦታ ነው ያለው። እንደውም አንደኛውም ለሃይም ካጽ ይሆናል 6 ቦታ አላቸው።
ይሄ በመሆኑ በውድድር ለሚቀርብ ሰው ፕራይመሪስ ቅድመ ምርጫ በሚካሄደው የሚቀርብ ሰው የማሸነፍ ኃይሉ በጣም ዝቅተኛ ነው። ብዙ እድል አይኖርህም። ለምን ያን እንደሆነ የሚወዳደረው የሰው ቁጥር ብዙ ነው፣ የሚቀረው ቦታ ጥቂት ነው። ስለዚህ ይሄ አወዛጋቢ ሆኗል። በሌላ መልኩ ደግሞ ከአሁን በፊት ለምሳሌ በአውራጃ በክልል የነበረው ምርጫ በተመለከተ የክነሴት አባል የነበረ ሰው መወዳደር ይችላል የሚል ነው። የአዲስ ገቢዎችን ቦታ ላልከው ለኦሌ ሀዳሽ የሚሰጠው ቦታ 43ኛ ቦታ ወስደውታል። ይሄ 43ኛ ቦታ መሆኑ በጣም ሩቅ ነው። በመንግስት ካዋቀሩ ወይም ብዙ መቀመጫ መንገድ ከተገኘ ጥሩ ነው፣ ፎካ ኖርዌይ ይሆናል። ነገር ግን 33 የነበረውን 43 መውሰዱ በጣም እየራቀ ነው። ሌላው የሚገርምህ በዚህ ደግሞ በአዲስ ገቢ ቦታ የክነሴት አባል የነበረ ሰው መወዳደር ይችላል። አሁን ባወጡት ግን ዋጋ የለውም። ስለዚህ አሁን ከፍተኛ ነቀፌታ እያሰሙ ነው። ቀድሞ ሶቪየት ህብረት የመጡ አሉ፣ ከተለያዩ ሀገር የመጡ በዚህ ለመወዳደር የተዘጋጁ የኛ ልጆች ቢሆን ተጨምሮ መወዳደር የተዘጋጁ በዚህ ላይ ነቀፌታቸውን እያቀረቡ ነው። የሊኩድ ፍርድ ቤት አለው፣ በዛ ላይ ሮሮ እያቀረቡ ነው። በእኔ በኩል ተገቢ ነው፣ ማቅረብ አለባቸው። 43ኛ ቦታ በጣም ሩቅ ነው። ኦኬ። ስለዚህ አሁን እንደምታስቢው ከሆነ እናንተ አሁን ብዙ ጊዜ የሊኩድ ፓርቲ አንዱ ስሎጋናችሁ እኛ የዲሞክራሲ ፓርቲ ነው፣ የዲሞክራሲ ፓርቲ ስለሆነ ፕራይመሪ ምርጫ ይደረጋል። የዲሞክራሲ ፓርቲ ከሆነና የአባላቶች የሚመርጡ ከሆነ ጠቅላይ ሚኒስትሩ 8 ቦታ ለኔ ይሰጠኝ ብለው ራሳቸው በጣም የፖለቲካ ጫናቸውን የፈጥሩበት ምክንያቱ ምንድን ነው? ስለዚህ በሚመረጡ ከክነሴት አባላቶች አያምኑባቸው ማለት ነው። 8 ቦታ አይደለም 7 ነው ያላቸው። ጊዶን ሳር ወደ ጥምሩ መንግስት ሲገባ አንዱ ስምምነት ውል ይሄ ነው የነበረው። ጊዶን ሳር የተረጋገጠ ነው 7። ጠቅላይ ሚኒስትሩ የሚመለከቱት ምን መሰለ? ሌላው የክነሴት አባል ለምሳሌ ተወዳድሮ በዚህ በቅድመ ምርጫው ፕራይመሪስ በመንለው ደህና ቦታ ለመድረስ ከፍተኛ ቦታ ለመድረስ ነው። ጠቅላይ ሚኒስትሩ ደግሞ የሚያዩት ምንድነው? ከፍተኛ ቦታ የሰዎቹ መድረስ አይደለም፣ መጨረሻ ላይ በአጠቃላይ ብሔራዊ ምርጫ ላይ ስንት መቀመጫ ወንበሮች እናገኛለን ነው። ዋናው ድጋፍ ስንት እናገኛለን ነው። በዛ በተጨማሪ ጠቅላይ ሚኒስትሩ ለምርጫ ስንሄድ ሊኩድ በጠቅላይ ሚኒስትሩ መሪነት ነው የሚለው። ስለዚህ ይሄ ፓርቲ የዲሞክራሲ መሆኑ እንዳለ ነው። በአሁኑ ሰዓት አንድም የፖለቲካ ፓርቲ የለም ይሄን ያክል አባላት ያለው እና ተወዳዳሪዎችን ይመርጥ የለም። አሁንም ቢሆን ጠቅላይ ሚኒስትሩ 7 መቀመጫ ቢቀበሉ ወይም 8 የፈለገው ቢሆንም ለሌላው ቦታ የመወዳደር እድል አለ። አባብ ቢሆንም መወዳደር ይችላል። ያ ነው ዲሞክራሲ ትልቁ ነገር። እና ጠቅላይ ሚኒስትሩ የሚያዩት አሁን ያሉትን ሰዎች በተለይ አንዳንዶቹ አሉ ብዙ ሰዎች የሚቃወሟቸው ባነጋገራቸው፣ ባፋቸው፣ ከስነ ስርዓት የሌላቸው የተለያየ ነቀፌታ የሚቀርብባቸው የክነሴት አባላት አሉ። እነዚህ ሰዎች በቅድመ ምርጫው ፕራይመሪስ ከፍተኛ ቦታ ሊያገኙና ቦታ ሊይዙ ይችላሉ። ግን በመጨረሻው በብሔራዊ ምርጫ በእነሱ ምክንያት ሰው ካልመረጠ ሊኩድ የሚያገኘው መቀመጫ ወንበር ዝቅተኛ ሊሆን ነው። ያ ማለት መንግስት ማዋቀር አትችልም። ኦኬ። ጠቅላይ ሚኒስትሩ ስጋታቸው። ኦኬ። ሌላው ዶክተር ጸጋ በትላንትናው ዕለት ሰላማዊ ሰልፍ ተደርጎ ነበር። አንዳንድ ኢትዮጵያውያኖች ወጥተው እዛ ሰላማዊ ሰልፍ ቦታ አንቺም ተገኝተሽ ነበር። አሊያን በተመለከተ ያደረግሽውን ንግግርም ሰምቻለሁ። አንደኛ በሰዎች ዘንድ እንዴት አይነት አቀባበል ተደረገልሽ? ከዛስ አሊያውን በተመለከተ አሁን ያለው ተጨባጭ ሁኔታ ባንቺ በኩል በተለይ ወደ 1300 የሚሆኑ ሰዎች ፈቃድ ያላቸው አሉና እነሱን ለማምጣት ብዙ ጥረት አድርገሽ ነበር፣ ግን እስካሁን አልተሳካምና እዚህ ላይ ምን የምትሰጪው ሀሳብ አለሽ? በጣም ጥሩ። በትላንትናው ዕለት ሰላማዊ ሰልፉን ያዘጋጁ ሰዎች ጥሩ ነው ያዘጋጁት። እኔ እንደማንኛውም ነው እኔ ያዘጋጅም አይደለሁም። ቦታው ላይ በማንኛውም ህብረተሰባችን በሚገኝበት ቦታ በማንኛውም ሰላማዊ ሰልፍ በዚህም ጭምር ተሳትፌያለሁ። ከቦታው ላይ የተሳተፉ ሰዎች ቀሳውስቶችም ነበሩ። የሚገርመው ፀሐይ ነበር፣ ሙቀት ነበር፣ ትልቅ ሰዎች እና እውነታቸውን ነው። ሰላማዊ ሰልፉ ተገቢ ነው። በአማርኛችን ምንድነው የምንለው? አትቁም ያሉት ለማኝ ከሰጡት ይቆጠራል ይባላል። አይሆንም ብሎ ቁርጥ ያለ መልስ መስጠት ያስፈልጋል። በዚህ ጉዳይ ላይ ያለነ የመንግስት አወቃቀር ሁኔታ መሰናክል ሆኗል። በሌላ በኩል ደግሞ አሁን አይተ ከሆነ ባለፈው ጥቂት ሳምንታት ምስራዳ ፕኒም የገንዘብ ሚኒስትር ለ10 ሰራተኛ በጀት በመስጠቱ የሚያጣሩ ሰዎችን ወደ ኢትዮጵያ ልኳል። ኦኬ። አይተ ከሆነ አይታሪን በቴሌቪዥንም በቲክቶክ ምናምን ቀርቦ ነበርና
ይሄን ስታዩ ነገሩን ማጓተት ነው በርግጥ ህግ አለ በእስራኤል ሀገር በሆካሽውት ይመለከታቸው እየመጡ ነው መጥተዋል ብዙ አይደሉም ቁጥራቸው ሆካክኒሳ ወይም ደግሞ ይሁድ ምሽባሃ የምንለው ነው ትልቁ እስከ አሁን ድረስ የሚጓተት ያለ በአጠቃላይ እንዲያውም ልንገርህ እንደዚህ 1226 የሚለውን በተመለከተ ብዙ ሚኒስትሮችን አነጋግሬ ያለው ብዙ ሰዎች ጋር ከገንዘብ ሚኒስትሩ ጋር ከቅሪጣ ሚኒስትሩ ጋር ከዛም አምሳለም ብዙዎች ተነጋግረናል እስከ አሁን ድረስ በቂ መልስ የለም የሚሰጠው መልስ እያንዳንዱ የሚሰጥ መልስ የተለያየ ነው በተለይ ገንዘብ ሚኒስትሩና የክሪስታው ሚኒስትር በጣም ከፍተኛ ጫና ያደርጉ ነው በዚህ ጉዳይ ላይ ሆካሽውት ከሆነ 10 ሺህ ሰው ቢሆን ተጣርቶ ይምጣይሉሃል ሆካሽውት ካልሆነ ግን እኛ በዚህ ጉዳይ አንገባም እና ትክክል አይደለም መታገል ያስፈልጋል ተስፋ ማረጋው በቀሩት እስከ ምርጫ ባለው ቀን ያመጣሉ ብዬ ተስፋ አረጋለሁ ያም ስለ የኔም ምኞቴ ፍላጎቴ ነው እንጂ ሙሉ በሙሉ እርግጠኛ ነው ብዬ ያልተጨበጠን ነገር ተናግሬ በኋላ እንዲህ ብለሽ ነበር እንዲሉኝ ደግሞ አልፈልግም ወይም እኔም ያላስኩትን ነገር መናገር አልፈልግም አቶ ሽሎሙ ዶክተር ጸጋ እዚህ ላይ አሁንኛ በእውነት ብዙ የአሊያን ጉዳይ በተመለከተ በከፍተኛ ውዝግብ አለ ውዝግቡ የሚለው እንዴት ነው ይሁዲ ናቸው ይምጡ አይምጡ የሚለው ነገር አለና ያ ሆኖም ግን ብዙ የሚያምኑባቸው 1300 የሚሆኑ ሰዎች አሉ ለምን እነሱ አይመጡም ነው ዶክተር ጸጋ ይሄን ነገር ብዙ ተነጋግረንበታል ካሁን በፊት ምንድነው የሚሉት መሰለህ አኽላታት ኢንሻአላህ የመንግስት ውሳኔ ያስፈልጋል ለነዚህ ሰዎች የመንግስት ውሳኔ መሆን አለበት በፊት ከነበረው ተመልከት በፊተኛው የመንግስት ውሳኔ አኽላታት ኢንሻአላህ ሲያደርጉ መመዘኛ ነጥብ ነበራቸው ይሄ የሚገባው ሰው ይምጣ ብለዋል በዛ መሰረት ከተጣሩ በኋላ ወደ 5000 ሰዎች አንድ ጊዜ 2000 አንድ ጊዜ 3000 መጥተዋል እነዚህ ከዛ ውስጥ የቀሩ ናቸው ከ5000 ከተወሰነው በላይ ግን መስፈርቱን ያሟላሉ ለዚህም ነው የምታገለው እነዚህ ሰዎች መስፈርቱን ስለሚያሟሉ መምጣት አለባቸው የሚለው ሌላው አቶ ሽሎሞ ሊገልጽ ለምፈልገው በትላንትናው ዕለት ሰላማዊ ሰልፍ በሆነበት ሰዓት አዘጋጆቹ ሰው በመካከል መከፋፈል አይቻለሁኝ ማለት ከሰዎች ከመጡት አይደለም ሰሞኑን በቲክቶክ አይተ ከሆነ አትሂዱ የፖለቲካ ነው የዚህ ነው ነገርን ያዘጋጁት ነገር እየተባሉ እርስ በርሳቸው መከፋፈል አለ እና ይሄ ነገር አይሰራም አይበጅም ለፖለቲካ ነው ለምንድነው የሚለው ነገር ይሄ የፖለቲካ ጥያቄ አይደለም እንዲያውም ልንገር በኔ አመለካከት የፖለቲካ ነው ብሎ ምርጫው ስለቀረበ ነው ብለው ግፊት ቢያደርጉ ነውር አይደለም ፖለቲካ የጥቅም ማስከበሪያ ነው ነገር ግን አትሂዱ ነገር ነው እርስ በርስ ማለት እኔን አይመለከተኝም የሚያዘጋጁ ሰዎች ቡድን ስላለ የሚሉት ቡድን ተከፋፍለዋል ይሄ ነው ትልቁ አለመግባባትን ያየሁትኝ ሌላው በዚህ ጉዳይ ላይ አቶ ሽሎሞ በኔ በኩል ማድረግ የሚገባኝ ባለያ በትውስታ ውይይት ብቻ ሳይሆን ከጠቅላይ ሚኒስትሩ ጋር ቀሳውስትን የሃይማኖት ሰው መሪዎችን በዚህ ጉዳይ የሚንቀሳቀሱትን አገናኝቻቸዋለሁ ባለፈው ከኔ ብቻ ሳይሆን ከነሱም ይነገር ብዬ በተለይ በትልልቅ ሰዎች በቀሳውስት የተጠየቀው ጥያቄ ምንድነው ይሄ ሁሉ እስካሁን ሊጓተት የቻለው በማጣራቱ ሂደት እኛ ተሳተን አናውቅም ቀሳውስቱ በተለይ ትልልቅ ሰዎች ሀገሩን ህዝቡን የሚያውቁት አንድ ጊዜ ተሳትፈዋውቁምና በዚህ የመሳተፍ እድል ይሰጠን የሚሉ ጥያቄ ነው ያቀረቡት የነበር አስተውሳለሁና ዶክተር ጸጋ እዚህ ላይ ምናልባት ምክንያት ሊሆን የቻለው ከትግራይ አካባቢ ከ5000 በላይ ለፊ ሆቃችሁ ዘካዮች አሉ ለከሌሎችም ቦታዎችም በማለትና በተለይ የገንዘብ ሚኒስተሩ አሊያን በተመለከተ ያላቸውን ተቃውሞ እናውቃለን እና በተለይ አንዱም የክርስቲያን አባል ሞሼ ሶሎሞን ጋር ማልግባባት ያሉ ምክንያት ይሄ መስሎ ይታየኛልና እና መጨረሻ ላይ ተቃዋሚ የነበሩት ስሞትሪች መሆኑ እየታወቀ ግን ለምን ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስሞትሪችን ጠርተው ልክ ለኻሪዲዎች እንዳደረጉት ይሄ አሊያ ለኛ ያስፈልጋልና 1300 2000 5000 ያለውን መምጣት አለበት ብለው ለምን ጠቅላይ ሚኒስትሩ እንዲወስኑ አልቻሉም በመጀመሪያ ደረጃ ተመልከቱ ሆካሽውት የሚመለከተው ማንኛውም ሰው የኔን እርዳታ ወይም ደግሞ የሌላውን ሰው የሚኒስትር የማንንም እርዳታ ያስፈልገው በህጉ መሰረት መምጣት ይችላል ሆካሽውት የሚመለከተው መሆኑን ማረጋገጥ ነው ያለበት ይሄ ነው ቀላል ነው ሆካሽውት ያለው
ኮካሽቡትና ኮካክኒሳ የሚለየው እዚህ ነው። ኮካሽቡት እናውቃለን። ነገር ግን በአሁኑ ሰዓት አዲስ ሰዎች አሉ ኮካሽቡት ይመለከታቸው ተባለ። እነዚህ ሰዎችና የሚያገናኘው እኮ የለማቶች ነው። ኮካሽቡት ይመለከተኛል የሚል ሰው ሄዶ አመልክቶ ማጣራት ምን ቀላል ነው። እነዚህ ሰዎች ኮካሽቡት አይመለከታቸውም። ነገር ግን በሐክላታት ተሚምሻላ በመንግስት ውሳኔ ኮካክኒሳ በመንለው ተጣርተው ተቀምጠዋል። የሚያስፈልገው አክላታት ተሚምሻላ ነው። አክላታት ተሚምሻላ የመንግስት ውሳኔ ለማምጣት የሚኒስትሮች ተሳትፎ ያስፈልጋል። ያ ማለት በጥምሩ መንግስት ያሉት የሻስ ፓርቲ አለ፣ ኦጥማ ይሁዲት አለ፣ ጽዮኑ ተደቲት አለ። ይሄ ያስፈልጋል። አንተ ብቻህን የምትወስነው አይደለም። እኛ በራሳችን በሶስት ግሩፕ ተከፋፍለን ከነ ታንጉት ልጅ አለ የምትባል ሴትዮ ከነሱ ቤት ደረስን። እዚያ እንደደረስን ያቺ ሴትዮ በእውነት በጥሩ አቀባበል አደረገችልን። ይሁዲ ናት፣ እንኳን መጣችሁ ምናምን ተባለ። ከዛ መሪዎቻችን ማግኘት ነበረ። ማን ያመጣችሁ ስለ ከሌ ነበር ያመጣና ስለ እንዴ ይንሰካራም ምናምናችሁ ትመጣላችሁ የተሻለ ዘውዛችሁ አትመጡም ብላ ያቺ ሴትዮ ከፋፈለችና ከአራት ቤት ታስቀምጠናለች። ከአራት ቤት አስቀምጣንን 17ቱን እንጀራ መጣልን፣ በላን፣ በደንብ አስተናገደችን። በእንግዲህ ዘምላችሁ ተኝዛችሁ አሉ። ሰው ከመጣ እናንተ እንግዶች ነን ከዚህ ለሰርግ መተን ነው ብላችሁ ተናገሩ። ሌላ ምክንያት እንዳመጡ ታጣቂዎች መተው ከዚህ ምናምን ሰው ገባ ሲባል ከይዘው እንዳይዟችሁ። ኋላ ማታ በመንወጣበት ጊዜ ያው ምን ከፍለው ለእንትኖቻችን ከፈልን ገንዘብ ለመሪዎቻችን አቅጣጫ ሰጡን እንዴት እንደምንሄድ ምናምን በሚኖርበት ጊዜ ከቤቱ ሰፈሩ እንደወጣን አንድ የኛ አብራክ ይወጣ ከእስራኤል አብራክ ይወጣ ሰውዬ ቆሞ አለን። ምንድነው የምንቆመው? አይ እናንተ በዚህ አልፋችሁ ስትሄዱን የጎበዝ አለቃ ነው ወይ ገንዘብ ትከፍላላችሁ ካልፈለም በቀን አስራችኋለሁ ይልና ታው ተፈጠረ። አንተ እኛን ማታውቀን ሆነህ ነው። እነዚህ እኮ ያውቃቸዋል። እኛን አያውቀንም ግን መሪዎቻችን ያውቃሉ። ጎረቤቶች ናቸው። አሁን ጭቅጭቅ ተፈጠረ። እዛ አንዳንድ ትልቅ ሰዎችም ነበሩ። ምናሉ በሉ አትጨቃጨቁ፣ ገና ብዙ መንገድ አላችሁ እና ገንዘብ ስጡ ተባለን። ገንዘብ አወጣን፣ ሰጠን፣ ሄድን። አሁን ስንሄድ አልረሳ ነው ሄድን። አሁን ሄድንና ኩርኮምበል የሚባል ቦታ ደረስን። ከስንት ጊዜ በኋላ ያን ቀድማ ሞዲያው ነው ኩርኮምበል የሚባለው ለድስ ሄደን ስንሄዳደርና ኩርኮምበል የሚባል ቦታ በመንደርስበት ጊዜ ደግሞ አሁን እኛ 17ቱ እንደዚህ እንሄዳለን። አዳነ የሚባለው ሰውዬ ይመራናል። አንድ ሰውዬ እኔ አስተውሳለሁ የዶሮውን እንኳን አስተውሳ እንደዚህ አድርጎ አንጠልጥሎ ይዞ ቀይ ዶሮ። አሁን ምን አለነ እናንተ የወት ሰዎች ናችሁ። ያው አካባቢው ሰውዬ ነው። እኛ አካባቢ ሰዎች አለመሆናችን ተረድቷል። በረሃ ላይ ነው፣ ጫካ ነው። አሁን ምን ይለናል? ወይ እናንተ አሁን ወይ ገንዘብ ትሰጡኛላችሁ ወይ ሪብዬ ላስዛችሁ ነኝ ይለናል። ለምን ነው ተምተምተረን? አሁን አንድ ወንድሜ ነብሱን ይማረው እንጂ ጠንካራ ነው፣ ሌሎችም አሉ። በቃ እንነቀውና እንዴት አንድ ሰው ዶሮ ይዞ እኛን እንዴት ገንዘብ ክፈሉ ይለናል? እንዴት ሊገፈን ይላል? በቀር ወይ እያንዳንዳችሁ ገንዘብ ትከፍላላችሁ ከዚህ ያላችሁት በሙሉ በነብስ ወከፍ በቀር ግን ሪብዬ ለሊቀመንበር ያስጄ ላሳስራችሁ ነኝ። አሁን እንደገና ስሙ ጠብ አስፈላጊ አይደለም። የተወሰነ ገንዘብ አወጣጡና ተብለን እኔ አስተውሳለሁ 3 ብር አዋጣን እያንዳንዳችን ለዘውየው ሰጠነው። ተገቢ አይደለም ወይም አንተ ወገናችን ልትሆን ትችላለህ ያልነው። የሚገርምህ የመጀመሪያው ሰውዬም ስንወጣ ያዘነ ሰውዬም እስራኤል ሀገር መጥቶ ናታንያ ነው የሞተው። እንደዚያ ዶሮ ተሸክሞ የመጣው ሰውዬም በእስራኤል ነው። አሁን መጨረሻ ላይ ይሄ ከመጡት ሰዎች ከነሱ መካከል ነው። መጨረሻ ላይ ገንዘቡን ከፈል ነው። ወንድም የመናለ አንዶች ግሞች እንነቀውና ከዚህ ማንንም ያየነው ሰለው ጫካ ነው ለምን አንገቱ ነው ሰው መግደል ተገቢ አይደለም። እኛም መንገዛችን ለተቀደሰ ሀገር ነው። በለተቀደሰ ሀገር የምንሄድ ሰዎች ሰው ገለን ደም አፍሰን አንሄድም። ገንዘብ ነው የሚቀርብን። ገንዘቡን ሰጠን ሄድን። መጨረሻ ላይ ወርደን ታች በረሃው ላይ ዋልን። ውሃ ጠጣን። ከሆነ ዋሻ ተጠብቀን ወጣን። ከዋሻው ስንገባ ያዩን ሰዎች ደግሞ ነበሩ። ከዛ በኋላ አሁን ይሄ ወደነ አቶ በለጠ እንዳልኩ ወደነ የካባ አባት ቤተሰብ ሰፈር ማለት ነው። ከዛ በመንደርስበት ጊዜ እዛ ላይ እንደዋልን ማታ ደሞ አሁንም ሰዎች መጡና በብዙ የጠበንጃ ዘው ምናምን ብለው ጥይት ይተኩሳሉ። ተኮሱ ሊያስፈራሩን ምን አሉ? እዚህ የመጣችሁ ታይተናችኋል፣ ገንዘብ መክፈል አለባችሁ። ገንዘብ ካዘፈላ በዚህ አርፋችሁ አትሄዱም። በቀር ደግሞ አስረን ለመንግስት እንመልሳችኋለን እንደገና። ከዛን ጊዜ የኛ መሪዎች ምን አሉ? ስሙ አንድ ሰው ከዚህ ገንዘብ አይከፍልም።
እነዚህን ሰዎች እናውቃቸዋለን ሽፍታን በሽፍታ ነው እኛ ምናሸንፈው ስለዚህ ምን አሉ ስሙ አሏቸው ወጥተው የኛ መሪዎች ማለት ነው ከፈለጋችሁ ከኛ ጋር ተደራደሩ ህዝብ ወገኖቻችን ግን ያመጣናቸውን ሰዎች አትነኳቸው እኛ መንገደኞች ነን እኛ የምትጠይቁት ነገር ካለ እኛን ጠይቁ እናንተን እኮ እናውቃችኋለን እነማን ናችሁ ይተዋወቃሉ አዎ እናንተ ራሳችሁ ቤተ እስራኤል አይደላችሁ ክርስትና ብትነሱም ግን እናንተ እስራኤሎች ናችሁ በወገናችሁ ላይ ለምን ትጫወታላችሁ ብለው ሲያስፈራሯቸው የዛን ጊዜ ሴኮ ሰዓት የሚባላል ቀይንትን የታወቀ ሰዓት ነው አዎ የኛ ወንድማች ያን መሪያችን አዳነ የሚባለው ውጣር ረገነ ሰዓቱን ያኛው ደግሞ ሌላ 2 ሰዓት ሰጧቸው በቃ ይሄን ሰዓት ወሰዱ ሽጣችሁ ብሉት እነዚህን ወገኖቻችን ፓስ አድርጉልናሉ እንደገና ሄድን እንደዛ ብለን እኛ ጉዟችን ቀጠልን ከዛ በኋላ መንገድ ላይ እየሄድን ያጋጠመን ችግር ያው የራብ የውሃ መጠማት ነው እንጂ አንደኛ ማታ ሌሊት ነው የምትሄዱት አዎ ሌሊት ነው መብራት የለም ምንም የለም ሻማ ይዛችኋል ወይም ፋኖስ ወይም ሌላ ነገር ይዛችኋል እንዴት ነበር የሌሊቱ ጉዞ እንደውም የሌሊትን መንገድ የመሰለ ነገር የለም ኦኬ የሌሊት መንገድ አንደኛ አያደክምም ሙቀት የለውም ቀዝቃዛ ነው ኤነርጂ አለ እነዚህ ይሰጣል እኛ ደግሞ የገጠር ሰዎች ነን በጨለማ ሁሉ ማታ ከብት እየነዳን ፍየል እየነዳን ልምድ የለመድ ነው ደግሞ እንዳጋጣሚ እኛ ስንወጣ አንድ ያልነገርኩ ካልኩሌት አድርገን ነው የወጣ ነው ጨረቃይቱ መቼ ነው ሙሉ የምትሆን የሚለው በነገራችን ላይ በጨረቃ ስትሄድ እንደዚህ ሀገር መብራት ምናምን ስለሌለው በቃ የእንትን ጉዞ ነው ይሄን አውቀዋለሁ እና የጨለማ ጉዞ ነው ማለት አይቻልም በእርግጥ እንደ ቀን አይሆንም ግን በጨረቃ በመተሄድበት ጊዜ እስከ 300 ሜትር እስከ 400 ሜትር ሰው የማየት መብት ችሎታ አለ የማዳመጥ የኛ የበረሃ ሰዎች ነን እዚያው ያደገ ገጠር ሰዎች ነን እና ምንም የጉዞው እንኳን ግን በእርግጥ ድካሙ ግን አንዳንድ ጊዜ በቆመናችን እየሄድን እንቅልፍ ይዘን ነበር ምግብ ብለሃል ረሃብ ውሃ ጥማት ብለሃል እንበል በመጀመሪያዎቹ ቀናት ሽሎሞ ያው እንዳልከው እንጀራም ትበላላችሁ ምንም አግኝታችኋል ቀናት እየጨመሩ ሲሄዱና መንደሮች አካባቢ በዛ አካባቢ የማይታይበት ቦታ ምን ዳቦ ቆሎ ነበረ ኦኬ ዳቦ ቆሎ ማለት 3-4 ፍሬዎችን ዳቦ ቆሎ ትቆረጥማለህ ትንሽ ውሃ ተጠጣለህ ትሄዳለህ በቃ ሌላ ምንም ነገር የለም እና ከዛ በፊት የ2 ቀን 3 ቀን መጀመሪያ ያመጣነው እንጀራም ዳቦም ነበረ እሱ አለቀ ካለቀ በኋላ የነበረና የባህር ማሽላ ቆሎ የደረቅ ቆሎ ያዝነው ከዛ ደግሞ ዳቦ ቆሎ በሰረጤት እንለዋለን እኛ ትንሽ አርገን ያዘን ግን ምን መሰለ ፋሲል ሞቲቬሽን ስለነበረና አንዱ ስለሚወደው አንዱ ስለሚያፈቅረው በረሃ በመተሄድበት ጊዜ ወንድማማች ነህ አንዱ ወድቆ አንዱ ደክሞት አልፎ መሄድ ሰው የለም ቤተሰብ እንኳን ብትሆን በጭራሽ እና የሚገርምህ አንዳንድ ትውስታዎችን እንኳን ማስታወስ ሰዎች ከሱዳን ቆይተው ወደዚህ ወደ ኢትዮጵያ ሲመጡ ጀሪካን ይዘው ውሃ በአህያ በፈረስ ጭነው ይመጣሉ እባካችሁ ውሃ ጠማን ሙን እንድንሞት ነው እባካችሁ ስትነል የበረሃ ሰው አንዱ በጣም ተባባሪ ነው ይሰጡና እንተነ ራሳ እንጠጣው ለመጠጣት አይደለም ከንፈራችን ለማቀዝ እንትን ለማራስ ያንን አረፍሰለን እንሄዳለን እንደዚህ አይነት ነውና ግን በጉዞችን ላይ በጣም አስቸጋሪ የነበረው ሰዓት የሱዳን ሀገር ከመግባታችን በፊት የ3 ቀን የበረሃ ጉዞ ነው 3 ቀን የበረሃ ጉዞ እንጨት የለውም ዝብሎ ፀሐይ ነው በጣም ከባድ ነበር ምን ማለት ነው 3 ቀን የበረሃ ጉዞ ከሌላው ጉዞ የተለየበት ምክንያት ምን ነው 3 ቀን ውሃ የለም እዛ ቦታ 3 ቀን ውሃ የለም እኔ አስታውሳለሁ አንድ ጊዜ አንዱን ቀን እንደሄድን ምን ሆነ መሰለ በረሃ ላይ በመንደርስበት ጊዜ አሁን ውሃ የለንም አሁን ሰዎች አህያ ይዘው ሲመጡ ከቲሃ ወደ ሲመጡ ጠየቅናቸው ባካችሁ እዚህ ያለነው ሰው በሙሉ ውሃውን ጨረሰ ሊሞትብን ነው ምን እናደርግ በመነልበት ጊዜ አይ እስቲ እንደው ዛማዶ ብረው ነው እንጂ ሄዱና ሲቆፍሩ ምናልባት ቆፍራችሁ ልታገኙ ትችላላችሁ ጭቃቀስ እንትን ጨቃጨቃ ያለችበት ቦታ አለች ተባለ የዛን ጊዜ እኔ የኔ ወንድም ቅድም ያልኩ አዝመራው ያ መቼም ቀበጥባጦች ነን ያልኩን እኛውን አሁንም ያው ነው እየሮጥን ማለት ነው እየሮጥን መሄድ ቢያንስ የአንድ ሰዓት መንገድ ማለት ይቻላል ሂደን ከዛች ቦታ ደረስን ከሰዎች ካመላከቱን ቦታ ማለት ነው ሁሉ በግምት ነው አሁን ከዛ መሪዎቻችን ያው ሰው ስለደከመ ቀስ እያሉ ነው የሚያጓጉዙት ሰው ወደ 47 ሰው ነው ብያለሁ እና ሄድንና
እዛ ቦታ በመደረስበት ጊዜ እንትን ያለች ነገር ናት። ሳር አለ፣ ጭቅጭቅ ያለ ነገር አለ። አሁን ነቀል ነው ሳሩ፣ ቆፈር ነው በእጃችን ሽመል ዘን በትር ይባላል። እንደዚህ በመንቆፈርበት ጊዜ ውሃ ወጣ። አቶ መላኩ ሰለሞን መስመር ላይ ነው። ሰላም ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ አቶ እቸው፣ ሰላም ናችሁ? እንዴት ነህ? ደህና ናችሁ? የረሆቦት እንዴት ነው? ደህና ነው እግዚአብሔር ይመስገን። እንቅስቃሴያችሁ ምን ይመስላል በአሁኑ ሰዓት? እንግዲህ ያው እኛ እንደተለመደው ነው። አዎ እናንተ አካባቢ ብዙ ስራ አለ፣ ብዙ ይሰራላችሁ፣ እየሰራችሁ ነው፣ በብዙ ምክንያት ተንቀሳቀሳላችሁ። አሁን ደግሞ እስኪ ስለ ምርጫው ትንሽ እንነጋገርና ከዛ የልጆች ሁኔታስ እናንተ ባላችሁበት አካባቢ ልጆችን በተመለከተ እንወያያለን። የምርጫው እንቅስቃሴ እንዴት ነው? ባለፈው አንዳንድ ስብሰባዎችን በተለያዩ ከተማዎች አካሄዳችሁ ነበር። ምን ደረጃ ላይ ነው ያለው? አሁን እንቅስቃሴያችሁስ ውጤቱ እንዴት ነው? ወዴት እስኪ ያለውን አጫውተን። እሺ፣ በመጀመሪያ ደረጃ አመሰግናለሁ። ባለፈው በኮቴኑ የሚል አንድ ሆነን የሚል ጥሩ አስተሳሰብ ያላቸው ወንድሞቻችን በአቋቋሙት መሰረት የመጀመሪያ ጊዜ በረሆቦት ተቋቁሞ ከዛም ባሽቅሎን በሉድ ዛሬ ደግሞ እንዳጋጣሚ በህደራ ከተማ ከምሽቱ 8 ሰዓት ይካሄዳል። ኦኬ። ከዛም ደግሞ የሚወዳደሩ ወንድሞቻችን እህቶቻችን አሉ። በአዲስ ገቢ ቦታ ዳኒ መርሻ ወንድማችን የረሆቦት ምክትል ሮሻይር ይወዳደራል። ይህ በፕራይመሪስ ነው፣ በሚቀጥለው ወር በሚሆነው ነው። በሊኩድ የፕራይመሪስ የሚመርጥ ሰው ደግሞ የሊኩድ አባል የሆነ ብቻ ነው የሚመርጥ እንጂ የሊኩድ አባል ያልሆነ አይመርጥም። በመጀመሪያ ደረጃ ለተወዳዳሪዎች በሙሉ እግዚአብሔር ይቅናቸው እላለሁ። እዛ ሲቀጥል ጠቅለል ባለመልኩ ስንሄድ አጠቃላይ የዘንድሮ ምርጫ በጣም እኔ እንደማየው የተበላሸ ምርጫ ነው። ለምን ብትል የተለያዩ አዳዲስ ምፍላጋዎች አሉ፣ ነባር ምፍላጋዎችን ጨምሮ ከዛ ደግሞ ምፍላጋ ለምፍላጋ የሚገናኙበት አለ። ፓርቲ በፓርቲ ይባላል እንግዲህ ፓርቲ ወደ ፓርቲ ወደ አንዱ ፓርቲ እና ሌላው ደግሞ ምን መሰል አዳዲስ ትናንሽ የፖለቲካ ፓርቲዎች እነሱ ምንድነው የሚያደርጉት? ውሰዱን ነው ትላልቆቹ እንዲወስዷቸው። ይሄ ሽርወን የሚባል አለ፣ ክፍት ቦታ አለ። እያንዳንዱ ምፍላጋ ወደዛ እንዲወስዷቸው እያንዳንዱ መቼም ብዙ ጥረት እያደረገ ነው የሚገኘው። እንደ ቀድሞ ምርጫ ዛሬ የዘንድሮ ምርጫ በጣም የተለየ ምርጫ ነው ብዬ ነው የማስበው። ስለዚህ አሁን በዚህ ምርጫው መሰረት በእውነት ብዙ ውጣ ውረዶችን ወደፊትም የምናይበትኝ ሁኔታ ነው። ማህበረሰባችን ህዝባችንስ ምን ያህል ተሳትፎ ምን ያህል ነው በዚህ ዙሪያ? እንግዲህ ማህበረሰባችን መመዘን አለበት። እንደ ቀድሞ አይደለም። ለምን የቀድሞ አሁን እኛ ትንሽ ዘወር ብለን ማየት ያለብን ሁለት አይነት የምርጫ አለ ወይም 3 አይነት 4 አይነት እንበለው። ለምሳሌ ስትወስድ የሊኩድ ፓርቲ ያው ብዙ ጊዜ የኛ ህብረተሰብ ሊኩድ ይመርጣል። አሁን እንዳልኩ ሊኩድ ኃይላችን የሚለው የኛ ማህበረሰብ የሊኩድ አባል ሆኖ የኛን ሰው ማስገባት ሲችል ብዙ ጊዜ የሊኩድ አባል አይደለንም። የሚጠቀሙብን መቼ መሰለህ? አሁን በሚቀጥለው ወር ብያለሁ። ይሄ የሊኩድ ፓርቲ ቦታውን ከያዘ በኋላ ለምሳሌ እንዳጋጣሚ ሆነ የኛ ሰው ባይገባ ከገባ በጣም ደስ ይለናል። የኛ ሰዎች ካልገቡ የሌሎችን የሊኩድ ፓርቲ የክኔሴት አባል እናባዛለን። አንደኛው። ሁለተኛው ደግሞ ታውቃለህ የግራ ክንፍ አለ። ሻስ የራሳቸው ማንንም አይፈልጉም። የራሳቸው መራጭ አላቸው። የራሳቸውን ባጀት ነው የሚወክሉት። የሀዱት አቶራ ከዛ ደግሞ ቤንግቪርና ስሞትሪች ይባላሉ አሉ። ሌሎችም ጥቃቅን ምፍላጋዎች አሉ። እና የኛ ህብረተሰብ የት ላይ ነው ስትል በባጀት የለንም፣ ሰው የለንም። መጨረሻ ላይ ማንም የከፋፈለው እንደ ስጋ ቁርጫ ባጀቱንም ሁለመናው የሚከፋፈለው እንግዲህ ከዛ የተመረጠው ፓርቲ በባጀቱ ይከፋፈሉታል። ከዛ በኋላ ለኛ ህብረተሰብ ምንም ጥቅም የምናገኘው ነገር የለም። እና ከዚህ ላይ ሁለት አማራጭ አለ። አሁን በአሁኑ ሰዓት የተረሳ የቱ መሰለህ? የማህበራዊ ጉዳይ ተነስቷል፣ የትምህርት ጉዳይ ተነስቷል፣ የቤቶች ጉዳይ ተነስቷል። ሁልጊዜ አሁን የነበረው በኮሮና ጊዜ አንስቶ 5 ዓመት ኮሮና ነበርና ታውቃለህ። 2 ዓመት ጦርነት፣ 1 ዓመት ጨምሮ ጦርነት። አሁን እንግዲህ ትንሽ መብራት እያየን ነው። ስለዚህ ህብረተሰቡ ለእኛ ደግሞ ጥቅም ያስፈልገናል።
የኛ ልጆች ገብተው ለኛ የሚያገለግሉበትን የሚሉበትን እኛ ህብረተሰቡ እንግዲህ መራጩ እኛ ነን። እነሱ 4 አመት ብቻ ነው መጥተው ይጠበጥባሉ። ሁሉም ግራም ሆነ ቀኝም ሆነ ቀዲማም ሆነ አሁን ይጠብጥበው ከዛ በኋላ አንድ ማህበረ ክህነት አታይም። ምሳሌ ልትወልድ ከኛ ማህበረ ክህነቶች ከጋዲ ጀምሮ ከፕሪና ጀምሮ ከጸጋ ፈንታውን ጀምሮ ከሽሞን ሰለሞን ጀምሮ አንድ ቀን ከከተማ መጥተው ህብረተሰቡን ሰብስበው አያውቁም። ችግር አለባችሁ ምን አለባችሁ እንዴት ነው ብለው እና አንድ ሰው በሚመረጥበት ጊዜ ነው በወቅቱ ስብሰባዎች ነበሩ፣ የተለያዩ ስብሰባዎች ያካሄዱ ነበር። አናውቅም። እኔም ለምሳሌ በሮቦት አንድ ሲያየሁት ነገር የለኝም። በምርጫ ጊዜ ይመጣሉ እና አሁን ደግሞ እያንዳንዱ ተወዳዳሪ በመጀመሪያ ደረጃ ዲሞክራሲያ ነው፣ መብታቸው ነው አንድ ሰው መወዳደር። ግን እኛ ህብረተሰቡ ማስተዋል አለበት። የኛ ህብረተሰብ ዝም ብሎ በዝምድና በጓደኛ ወይም የከሌታ ባማችቻ ምናምን የሆነ ነገር የለም እና ከዛ ደግሞ የኛ ህብረተሰብ መመዘን ያለብን አይቸው በላይ ከፈለከው ሚፍላጋ መሄድ ያንን የሚያዋጣ ሚፍላጋ ወይም ፓርቲ ማለት ነው ጥሩ ቦታ የሚሰጥ አስተማማኝ ቦታ የሚሰጥ ከሆነ አንተ መምረጥ እንችላለን። አስተማማኝ ያልሆኑ ሰዎች ደግሞ ገብተው ያንን ድምጻችን ደግሞ ከቆሻሻ መጣል የለብንም እና ካለፈው ትምህርት ወስደን መመዘን አለብን። ብዙ ፍላጋዎች ነው ያሉት እና እነሱ ፈረንጆች ታውቃቸዋለህ፣ ሳምንት ሲቀራቸው ነው ሁሉን ነገር የሚያደርጉት። ሳምንት ሲቀራቸው የኛው ፍላጋ ሀዚኛው የኛው ፍላጋ ሀዚኛው እንትን አድርገው ተቆራይተው አንድ ሆነው እንዲያውም መንግስት ለመጣልም ያው አንድ ላይ ሆነው ለመጣል ይችላሉ እና በእኛ ህብረተሰብ ይህ ነገር ያልተለመደ ነው። ብዙ አሁን ወንድሞቻችን ተነስተዋል። ገና ብዙ ተነባር ወንድሞቻችን የተልጆ ደግሞ ብዙ ደግሞ አሁን የወጡ ወንድሞቻችን አሉና ይሄን ይመስላል። እንግዲህ እዚህ ላይ ግን አሁን መላኩን የምልህ በእርግጥ ማንኛውም ሰው አቅም አለኝ ብሎ ከተነሳ ወይም ሀገርን እጠቅማለሁ ማህበረሰብን አስተዳድራለሁ ብሎ ከተነሳ መብቱ ነው፣ ገብቶ መወዳደር ይችላል። ነገር ግን ወደዛ ከመምጣቱ በፊት ግን ከህብረተሰቡ ጋር ያለው ግንኙነት፣ የህብረተሰቡን ንቃት፣ ለህብረተሰቡ ሲያሰው ምን አገለገለ፣ በምን አይነት መንገድ ሊያገለግል የሚችላል የሚባለው ነገር በአንድ ወር በሁለት ወር ወይም በአንድ አመት ውስጥ ልታዘጋጀው የምትችል ጉዳይ አይደለም። እኔ የዛሬ 4 አመት ወደ ፖለቲካ ገብቼ መሳተፍ ከፈለኩኝ ስራዬን መጀመር ያለብኝ አሁን ነው። ነገ 4 አመት ማለት በ4 ቀን ውስጥ ማለት የምትደርስ ሁኔታ ነው። ከአሁን ጀምሬ ከታች ከስር ከመሰረቱ ጀምሬ ማህበረሰባችን እያበረታታው ሐሳቤን እየተናገርኩ እየተነጋገርን ከሀሳብ ለሀሳብ እየተቀያየርን ከስር ጀምረን እያደግን ከመጣን እየተወያየን ከመጣን አንድነት ሊኖረን ይችላል። አንድ ሆነን ብንሄድ የራሳችን የሆነ ኃይል ሊኖረን ይችላል። ተፈላጊነታችን ሊኖረን ይችላል። ዞሮ ግን በዛ አይነት መንገድ እስካልሄድን ድረስ አሁንም እኛ ራሳችን ፓርቲ ብናቋቁምም ከዛኛው ፓርቲ ጋር ተቀላቅለን አብረን እንሄዳለን ብንልም ከወደ ኋላ ከማለት ምንም የሚያዋጣን ነገር የለም። በእርግጥ ባንድ ላይ ሆነ ተዘጋጅተን ባንድ ላይ መሄድ የምንችልበትን መንገድ ብንፈልግ ፈላጊነታችን ብዙ ይኖራል። ከትላልቅ ፓርቲዎችም ገብተን ደህና አስተማማኝ የሆነ ቦታ ተቀብለን ማህበረሰባችን ማገልገል እንችላለን። ዞሮ ይሄ እንግዲህ የኔም ያለኝ ሐሳብ ነው። አንተም ሐሳብህን ገለጽከው። ሌሎችም እንደዚሁ ሐሳባቸው መግለጽ ይችላሉ በየቦታው። እኛ እዚህ ላይ ስንለው አቶ አይቸው ሀሳብ ጥሩ ነው። ይሄ ነገር አልሆነም። ይሄ ነገር እንደምታውቀው ብዙ ተወዳዳሪዎች ያው ምርጫ በሚመጣበት ጊዜ ምረጡን ብለው ያው እንግዲህ የመወዳደሪያ የገንዘብ አለ። ያንን የሚፍላጋ ገንዘብ ያው በየቦታው ለሚሰጥ ይሰጣል ይባላል። በዛ አማካይነት ነው እነሱ የሚጠቀሙት እንጂ ከዛ በፊት አጀንዳቸው ምን እንደሆነ ይህን አድርገናል፣ ይህን ሰርተናል፣ ይህን ላደርግ ነው የሚል እስካሁንም የለም። እንደምታውቀው አንዱ ጉድለታችን የህብረተሰቡ ጉድለት ይህ ነው። ደግሞ አሁን ያየሁት ምን መሰለህ፣ ቀድሞ እያንዳንዱ የከተማ ከንቲባ በሚወዳደርበት ጊዜ ሁለት ነገር አላቸው። ምንድነው የሚያደርጉት? ቤተ ክህነት ጸሎት ቤት እንሰጣችኋለን፣ ማዶ እንሰጣችኋለን። በቃ ይሄ ነው፣ ሌላ የለም። ከዛ በኋላ ጸሎት ቤትም የለም፣ ማዶንም የለም። ከዛ በኋላ ምን ለመሰለህ ያንታ ሙታየን ይኖራል። ይሄ ነው ሁሉም ቢሆን ይሄ ነው ሁሉም ቢሆን አሁንም ቢሆን ይሄ ከመጣማ ወደስ ከመጣማ ብዙ ነገር አለ። ብዙ መስተካከል የሚገባቸው ነገሮች አሉ። የምናካሄደው ሂደት የምንወስደው እርምጃ በሙሉ ያንዳንዳችን የምናደርገው እንቅስቃሴ ማህበረሰባችን የሚከፋፍል እንጂ አንድ የሚያደርግ የለም። ካለን የመከፋፈል እንጂ ሌላ መከፋፈልን፣ ሌላ ጦርነትን፣ ሌላ ጥላቻን እየዘራን እየሄድን ነው። በተለያዩ ስራዎች በተለይ ይሄ መገናኛ መረብ ከመጣ ወዲህ ጀምሮ የሚደረጉ ስራዎች ትክክል አይደለም።
አይደለም እና ብቻ ብዙ ነገር መናገር እንችላለን፣ ብዙ ነገር ማለት እንችላለን። ሰው ግን አንድ ነገር ወጥ በምትናገርበት ሰዓት ተቀባይነት ወይም ደግሞ አንተን የሆነ ቡድን የሆነ ግሩፕ ጋር ያጣብቁና እሱ እንደዚህ ነው ተብለህ አንተ በፌስቡክ ወይም በሌላ በተለያየ ነገሮች ፎቶግራፊ እየተዘቀዘቀ ተሰደባለህ ትላለህ። ይህ አካሄድ ማንንም አይጠቅምም፣ ማንንም ሊበጅ አይችልም። ይልቁን ለልጆቻችን ለኛም ማህበረሰባችን ማስተካከል የምንችልበትን እያንዳንዳችን ስህተት ብንሰራ እንኳን ስህተታችን በምን አይነት መንገድ ነው ማስተካከል የሚቻል ተብሎ በሚመጣበት መንገድ እንጂ ሰላማዊ ሰልፍ በመውጣት ወይም ደግሞ ፎቶግራፍ ዘግዝቆ በማስተላለፍ በማሰራጨት ለውጥ ሊመጣ አይችልም። ወጣቱን እስኪ በተመለከተ እንዲህ አንድ 2 ደቂቃ ከርታናለች። ወጣቱን ክፍል በአሁኑ ሰዓት ያለበት ሁኔታ ምን ይመስላል መላኩ? በተለይ በእናንተ አካባቢ ወጣቶቻችንን እረፍትም በመሆኑ አንጻር ወጣቱ እየተቆጣጠመን ያለ ነው። በፕሮግራሙም አሉ ብዙ አለ። እንግዲህ ትናንትናም ትልቅ ስብሰባ ነበረ። አንድ ወንድማችን ኦሪ እንግዳው ይባላል። እሱ ቀድሞ እስር ቤት የነበረና ከዛ ወጥቶ ትዳር ይዞ አሁን እሱ እንዴት እንደነበረና ብዙ እስር ቤት የታስረው የሚወጡትን ወጣቶች የሆነ ሆስቴል ነገር አለ። ከዛ እንትን እያደረገ ትናንትና ትልቅ ስብሰባ ነበረ ስለ ልጆች ስለ ወጣቶች እና ህብረተሰቡ በጣም አሁን በፊት እንደነገርኩ ያው ስብሰባን በእንትኑ ጊዜ በኮሮናም ጊዜ በጦርነቱም የተነሳ አልተሰበሰብንም ነበረ። የትናንትና የመጀመሪያ በዚህ በወንድማችን ኡሪ እንግዳው አማካኝነት ተሰብስቦ በርካታ እናቶቻችን፣ አባቶቻችን፣ እህት ወንድሞቻችን ያው ወንድማችንም ምክትል ወሻር ዳኒ መርሻ፣ ዳቪድ አላዛር፣ ምናይል ሞከድክሪታ የቀድሞ ሀገር ሟጻ ባይዞዴ ሁላችን በአንድ ላይ በመሆን ጥሩ ምሽት ነው ያመሸ ነውና እንደዚህ ነው መሆን ያለበት። እንደዚህ አይነት መሆን አለበት። ስርጭታችን ይቀጥላል። ክብራትና ክቡራን ተመልካቾቻችን ስርጭት የሚሳለፍላችሁ የተለያዩ የሚገኘው አሮት 140 የሞሊም ኢቲቪ ቴሌቪዥን ጣቢያ ነው። አሁን መስመር ላይ የሃይማኖት አባት አቶ ተስፋዬ ካሳው አሉ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን ሻለቃቸው፣ እንዲሁም ተመልካቾቻችን እንደምን አለህልን? እግዚአብሔር ይመስገን። የባሰ ያምጣ ነው። እንዴት ነው? ደህና ናችሁ ወይ? ምን አዲስ ነገር አለ? አዲስ ነገር ብዙም የለም። ያው የትግል አቅጣጫ ብቻ ነው እንጂ አዲስ ነገር ያለው እስካሁን በፖሊስም ሆነ በላህባር ባሻሎሽ አዲስ ያገኘነው መረጃ የለም። ቆይ እነሱ አሁን መዝገቡን ወደ እነሱ አስተላልፈውት ይዘውታል አይደል? አዎ። ምን እየሰሩ ነው? የምደረሱበት የምርመራው ውጤት፣ ምርመራው ሂደት ምንም የሚያናግሯችሁ የሚያማክሯችሁ ነገር የለም? ምንም የሚነግሩ ነገር የለም። እንግዲህ ስሩም አይስሩም እግዚአብሔር ነው እንጂ የሚያውቀው። እነሱ ሰራለን ነው የሚሉት። ለኛ ግን የሰራችሁትን ንገሩ፣ ምን አድርጋችኋል፣ እንዴት ነው ስንል ያው እኛ ደውለን ምንም ነገር ምን ነግረው ነገር የለም እየሰራን ነው የሚሉት። እንግዲህ ፖሊስም እዚህ በፊት ይሄን ቃል ነበር ሲነግረን የነበረው። ምንም አዲስ የተለየ ነገር አልሰማንም። በላህባር ባቻሎች አለ። ታዲያ ምን ለውጥ መጣ? ምንም ለውጥ አልመጣም። ለዚህ ነው እኛም ወደ ሻባክ ቴኩን አስተላልፉልን፣ ፖሊስ ከአቅሜ በላይ ነው ብሎ እናንተ እንዲያስተላለፈ ሁሉ እናንተ ደግሞ ለሻባክ አስተላልፉልን ነው። አሁን ሰላማዊ ሰልፉም ሁሉም ጥያቄያችን ይሄ ነው። የደህንነት መረጃ ክፍሉ ምናልባት በእነሱስ ውጤት ይመጣ ይሆናል ብላችሁ ታስባላችሁ? ወደ እሱ ቢተላለፍ መዝገቡ እንግዲህ የመጨረሻው ተስፋ እሱ ነው። እንግዲህ ያው ብዙ ቴክኖሎጂ የተለየ ነገር ስላለው ነው የሚለን ህብረተሰቡ። ያው ብዙ በዚያ አካባቢ ሆነው ሲሰሩ የነበሩ ሌሎችም እውቅና ያላቸው ሰዎች የመጨረሻው ቴክኖሎጂ ያለው እነሱ ጋር ነው ስለሚሉ እንግዲህ ተስፋ ያለን እነሱ ጋር ነው። አልዘገየም ይሄን ለመጠየቅ ጥያቄው ከመጀመሪያው ጀምሮ ነው የምንጠይቀው። ያው መልስ የለም። ጠቅላይ ሚኒስትሩን ጠይቀን ነበረ። ያው በዶክተር ጸጋ አማካኝነት መልስ ሰጣለሁ አሉ። ያው በዶክተር ጸጋ አማካኝነት መልስ አልመጣልንም እስካሁን ድረስ። አሁን እንደምታየው ወቅቱ የፖለቲካ ነው። ሁሉም ወደ ፖለቲካ ነው እንጂ አሁን ብዙ ትኩረት ወደ ሃይማኖት የለም። በእውነታዊ ፖለቲከኞች አንዳንድ ጊዜ ምንም እንኳን አሁን ትንሽ ወቅቱ የምርጫ ወቅት ቢሆንም መቼም አንዳንድ ፖለቲከኞች የመምጣት የመጠየቅ ነገሩን ትንሽ እናንቀሳቅሰው ማለት የማስታወስ ሁኔታዎችም ይታያሉ። እንደዚህ አይነት ነገሮች አሉ። ከእናንተ ጋር ግንኙነት የፈጠሩ ፖለቲከኞች አሉ ወይስ የለም? የሉም። በዚህ በኩል ላይ ፖለቲካ ሰው እኛ ጋር መጥቶ እንደዚህ ያለ ሰው የለም እስካሁን። እናንተ ታዲያ ምን አስባቸዋል? ያው እኛ እንግዲህ አንደኛ
በ23 የጸሎት ፕሮግራም ኢየሩሳሌም ያው ከኪካር ጽዮን ጀምረን የእግር ጉዞ እስከ ኮቴል ድረስ ለመሄድ ያው ዛሬ ወጥቷል። ሲርሱም አድርገናል። በተከታታይ ደግሞ እንግዲህ ሰላማዊ ሰልፎችን ለማድረግ መቼ ያልን ቀኑን እንትን የሚመቸው ቀን መቼ ነው ያልን ነው እንጂ ወደሱ ነው ለማድረግ ያሰብነው። ሌሎችም ድንኳኖችንም ለመጣል ኢየሩሳሌም እዚያ ለመቀመጥም ሂደቶችን እየሞከርን ነው። በእውነት አሁን እንደዛ አንድ ነገር ቢሆን ምናልባት ውጤት ሊመጣ ይችል ይሆናል። ድንኳን ጥሎ እዛ መቀመጡ ነገሩ እንዲታወስ ማድረግ በዚህ ቢኬድ ጥሩ ውጤት መስሎ ይታያል። እንደው የምትኖሩበት ከተማስ ጽፋት ውስጥ እዛው ከንቲባውም እዛው ያሉትም እንደው ባለስልጣንን የሚሉት ከተማውን የሚያስተዳድሩም ምንም የሚሏችሁ ነገር የለም? የማፈላለግ ሁኔታ የመምጣት አንዳንድ የሚያስፈልጉ ነገሮችን ለመርዳት ምንም የለም። ያው አንዳንድ የሆነ ነገር ሲኖር መጥተው ፎቶ ተነስተው እሱን ይፖስታሉ። ከዚያ ውጪ በግልጽ ይህንን አግዘናል የሚሉን ነገር የለም። የተለያዩ ጥያቄዎችንም ጠይቀን ነበረ፣ መልስ አልሰጡም። ያው ትልቁ እግዚአብሔር ነው እንግዲህ የህዝቡን ጸሎት የህዝቡን ሀሳብና የእኛንም በእውነት ከባድ ነው የምናሳልፈው ጊዜ ቀላል አይደለም። እዚህ ሁሉ ህዝብ በነበረበት ብቻ መቀመጥ እኮ ህይወት አይደለም። በእውነት በጣም ከባድ በህይወታችን ትልቁን ዋጋ እየከፈልን ነው ያለ ነው እና እግዚአብሔር እንግዲህ አንድ ቀን ይሰማናል ብለን እናስባለን። መንግስትም ህዝብም እንግዲህ እየታገለ ነው እስኪ አቅሙን። ትልቁን ደግሞ በደቂቃ ነገሮችን መቀየር የሚችለው ፈጣሪ ስለሆነ እሱም እንግዲህ አንድ ቀን መልስ ይሰጠናል ብለን ተስፋ እናደርጋለን። እንደው ምንድን ነው የምታስቡት እናንተ ምን ስለ ሃይማኖት ጉዳይ? እኛ ምን እናስባለን ብለህ ነው? መኖሪያ ቤቷ ነው እንግዲህ በሰው እጅ ነው ያለችው። እኛ የምናውቀው እሱ ነው፣ በሰው እጅ ነው ያለችው። ያው እዚህ በፊትም አይቻታለሁ ያለ ሰው አለ። መረጃም የተለያዩ ነገሮች ነበሩ በጊዜው። ያው አሁን ትንሽ ወደ ኋላ የተባለበት ሁኔታ ነው ያለው እንጂ ልጅቱ በሰው እጅ ነው ያለችው። ተጠልፋ እንደሄደች ነው። አዎ ይሄ ምንም ጥርጥር የለውም። ምን ሊሆን ይችላል? እንደው ሆም ብለው እሷ ላይ መጣው የጠለፏት ነው ወይስ እንደው አጋጣሚ እሷን አገኟትና ጠልፈው ይወሰዷት? ምንድነው ሊሆን የሚችለው? እንደው እናንተ ስታስቡ አቅጣጫው ምን ይመስላል? በእውነት ይሄን እንዲያው ግልጽ አድርገን የምናውቀው ነገር የለም። እግዚአብሔር ብቻ ነው የሚያውቀው። እንግዲህ ጓደኞቿ ጋር እየተጫወተች ነው። እኛ የተጣላኑ ሰው የለ፣ የምንጠረጥረው ሰው የለ። ወይ የተጣላኸው ሰው ቢኖር ወይ በጣም እንደዚህ ያለ ነገር ቢኖር እውነት የኛን ልጅ አጥምደዋት ነው ብለህ ታስባለህ። ወይ አጋጣሚ ሊሆን ይችላል ወይ ደግሞ ሆን ተብሎ ሊሆን ይችላል። አይታወቅም። እግዚአብሔር ብቻ ነው የሚያውቀው። ይሄን በጣም የሚከብድ ነገር ነው። እንደው ምን ሊሆን ያኮ ነው። አሁን አንዳንድ ጊዜ ምናልባት አንተ ካሁን በፊትም በነበረን ቆይታ ስትነግረን ያው ከሰው ጋርም አሁንም እንዳልከን ከሰው ጋርም የተጣላችሁበት የተቀያየማችሁበት መንገድ የለም። ነገር ግን እንዴት ሊሆን ይችላል? እንዴት እንዲሁ ዝም ብሎ አንድ ነገር እንዴት ሊሰወር ይችላል የሚለው ጥያቄ ነው እና ምናልባት በፖሊስም ቢሆን በዚህ ዙሪያ በእርግጠኝነት ፖሊስም ጠይቋቸው ይችላል። በዚህ ዙሪያ ምን እናንተ ጠይቋል? ይሄን ጥያቄ ብዙ ጊዜ ነው ተጠየቅነው። አዎ እና እነሱ ጠርጥረው እንኳን ያመጡት ነገር ምናልባት እንዲህ ሊሆን ይችላል የሚባል ነገርም የለም። ግን አንዳንድ ሰዎች የሚሉት ምን አለ መሰለህ፣ የዚያን ጊዜ እንግዲህ የምርጫ ወረቀት የከተማ ከንቲባ ምርጫ ነበረ። አዎ የዚያን ጊዜ ፍላየር ስጭ ብለዋት ነው እንግዲህ አብረው ልጆቹ ጋር በየቤቱ እየሰጠች ነው የምርጫ ወረቀት ነው እንድትመርጡ የሚል። ሁለት ፉክክር ነበረ። የሀረዲሞችና የዳቲ የተከፋፈለ ፓርቲ ነበረ። እንግዲህ የኛ ሲሰጡ የነበሩት የዳቲውን ነው እና ምናልባት ሀረዲም ወሰዳት ከሚለው ጓደኛዋ እንደዚያ ከምትለው አንጻር ጋር ምናልባት ይሄን ምርጫ ለማደናገር ሊሆን ይችላል ነው የሚሉት አንዳንድ ሰዎች እንደው በግምት ሲናገሩ። የምርጫ ዳቲዎቹ ስላከፋፈሉ ምናልባት ሀረዲሞቹ ይሄን ነገር ለማንኮላሸት አስበው ድንገት ወስደዋት ሊሆን ይችላል ነው እንጂ የሚሉት እኛ በግልጽ የምናውቀው ነገር የለም። ይሄን ያህል ጊዜ ወሰዷት ቢሉ እንኳን እንደው ይሄን ያህል ጊዜ እንዴት ታዲያ ወስደው ምን ሊያደርጓት ይችላሉ? ይሄን ያህል ጊዜ እንዴት አፍነው መያዝ ይቻላል ወይ የሚሉ ሁኔታዎችም አሉ እና እንደው እንዴት ሊሆን ይችላል ይሄ? እንደሱ አሁን በዛን ሰዓት በእውነት በጣም ግራ የሚያጋባ ሁኔታ ነው። እንዲህ ነው ብሎ መወሰን የማይቻልበት ሁኔታ ነው። እነዛስ ቢሆን ወስደውስ ምን ያደርጓታል? እሷ ህፃን ነች። እሷ ምረጡኝ ብላ አልተወዳደረች።
እሷ አርግ የተባለችውን ነገር ነው ወረቀት ነው የምረጡኝ የምርጫ ወረቀት ልታከፋፍል ሄደችው። እንዴት ሊሆን ይችላል ያነት ነገር? ያው በዚያ መደነባበር ምን በማለት እንግዲህ ህዝቡ እንዳይመርጥ ተጓጉሎ ይቀራል ምናምን በማለት ሊሆን ይችላል። ከዚያ በኋላ ከያዟት በኋላ ደግሞ እንግዲህ ወይ ስንለቃት ፍለጋው በጣም በፊትም ህዝቡም እየተከታተለ ስለሆነ ወይ እንታያለን እንታሰራለን ብለው ሊሆን ይችላል። አይታወቅም። እግዚአብሔር ነው የሚያውቀው ውስጥ እንዳው በጣም የሚገርም ሁኔታ ነው ያለ። የህዝቡ ተሳትፎስ እንዴት ነው? የህዝቡ ተሳትፎ በእውነት ብዙ የሚያዝናል፣ ብዙ የሚጸልያል፣ ብዙ ሲያገኘን ሁሉ ከንፈሩን የሚመጣል። ግን ሰላማዊ ሰልፍ በመጠራ ጊዜ ጸሎት ፕሮግራም በመጠራ ጊዜ አብዛኛው ሰው አይገኝም ማለት ይቻላል። ያው ዛሬ እንግዲህ በሰው ላይ የደረሰ ቁስል የሚባለው ነገር አለ። ከንፈር በመምጠጥ ወይ በማዘን ብቻ ለውጥ አይመጣም። መስዋዕትነት ካልተከፈለ ዛሬ እኛ ልጅ ቤት ስላለ ዝም ብለን ማየት የለብንም። ነገ ይሄ በሌላም ሰው ሊከሰት ይችላል። በልጅ መጥፋት ብቻ ሳይሆን በሌላ አቅጣጫ ሰው ካቁም በላይ የሆነ ነገር ሊፈጠር ስለሚችል ብንተባበር ጥሩ ነው ነው የምለው። ብዙ አይደለም ተሳትፎ እኮ። ስለዚህ አሁን መቼም ዝም ከማለት ለማለት ነው። አሁንም ተሳትፎ አሁንም ሰላማዊ ሰልፍም ለእግር ጉዞም አሁን እንዳልከን የምታደርጉትኝ እንዳው ዝም ከማለት ለማለት ነው እንጂ እንደው ውጤቱ የታወቀ ነው። ሰው እንደማይመጣ የታወቀ ነው። ውጤቱ አይመጣም። እንዲያውም በብዛት የሚገርም ፈረንጁ ነው የሚመጣውና የተወሰኑ ኢትዮጵያኖች አንዳንድ ሰዎች ናቸው እንጂ የሚሳተፉ የኛ ህብረተሰብ ይሄን ያህል አይደለም። እንዲያው ከእያንዳንዱ ከተማ እንኳን 10 ሰው ቢመጣ ብዙ ቀላል ሰው አይደለም የሚመጣውና ያው ችግሩን ወደ ራስ አስጠግቶ ማየቱ ጥሩ ነው ብዬ ነው የማስበው። ከባድ ነው ማለት ልጅን ክፉን አያድርስ እንጂ እኛ ሁላችን ለሞት የተፈጠርነን ነገ በየተራ እንሞታለን። ግን ሰው በህይወቱ ጠፍቶ ሲቀር ያው መጻል ልጅ ልብ ነው የሚሰብረው በእውነት። ስለዚህ አሁን የፊታችን መቼ ነው ያልከን? በ23 ነው ያልከን? ነው በ23 ኢየሩሳሌም የሐምሌ 9 ጾም ቀን ነው። በዚያ ቀን ህብረተሰቡ ያው እንዲመጣልን እንዲያግዘን ነው የምለው። በእውነት ችግሩን ወደ ራሱ እያንዳንዱ ሰው ቢያየው ጥሩ ነው። ከባድ ነው። የትምህርት ቤት እንኳን ልጆቻችን ሲዘገዩብን ወይ ባሳተው ወይ የሆነ ነገሩ ነው ምን ያህል እንደምንጨነቅና ምን ያህል እንደምንወጣ እንደምንገባ እናውቀዋለን ሁላችንም። እና ሁሉም ህብረተሰብ ይሄ ፈተና በእርግጥ አንዴ ለእኛ ላይ ደርሷል። የእኛ ፈተና ብቻ አይደለም ብለን ነው የምናስበው። የሁሉም ህዝበ እስራኤል ነው ይሄ ፈተና። ነገ በሁላችን ላይ ሊከሰት ይችላል። አንድነት መተባበር አለብን። የፖለቲካ አይደለም፣ ዘረኝነት አይደለም፣ ወይም ሃይማኖት አይደለም። ልጃችንን ብቻ ነው የምንፈልገው ጥያቄያችንና ዘር፣ ቀለም፣ ሃይማኖት፣ ፖለቲካ ሳትሉ ሁላችሁም በእግዚአብሔር ስም እንዲያው አግዙን፣ ከጎናችን ሁኑ። ሮብም ክራዮት በጾሜ ጻባር እናካሄዳለን ሰላማዊ ሰልፍ ከ6 ሰዓት እስከ 8 ሰዓት እና በሁሉም ቦታ ላይ ጥሩውን እንደራሳችሁ አይታችሁ የኛ የብቻ ፈተና ሳይሆን እንደ ኢትዮጵያዊነታችንም ይመለከተናል። በእውነት ሰው ማለት ዕውቀት ኑሮት ለሰው ሲተርፍ ገንዘብ ኑሮት ለሰው ሲተርፍ ነው እንጂ ለራስማ ላደረገለትማ ማድረግ ይሄ የታወቀ ነገር ነው። ለተቸገረ ለተጨነቀ ሰው ደግሞ ከጎን ማቆም በሰው ብቻ ሳይሆን በእግዚአብሔር ዋጋም ያስገኛልና እንደሚስማ ቆጥረውት ይሄን ነገር ከጎናችን እንዲያግዙን በሁሉም ነገር ላይ በማለት ነው እኔ ጥሬን በእግዚአብሔር ስም ማስተላልፈው። ወላድ የሆነ ሁሉ እህት ወንድም ያለው የልጅ ልጅ ያለው ሁሉ ይሄን ነገር ያው በእውነት ጠለቅ ብሎ በደንብ ማሰብና ችግሩን መረዳት አለበት፣ ማገዝ አለበት ብዬ ነው ማለት